የግብጽና ኢትዮጵያ ኒኩለር ትንቅንቅ። ኢትዮጵያ አሰብ ላይ ኒኩሌርም። ኢትዮጵያ ደሃ ሀገር ናትም፣ ልክ እንደ ፓኪስታን። ኢትዮጵያ ግብጽ የምትባል ክፉ ታሪካዊ ጥላት አለቻትም፣ ልክ ፓኪስታን ህንድ የምትባል ጥላት እንዳለቻት ማለት ነው። እናም ፓኪስታንና ህንድ ከኢትዮጵያና ግብጽ ጋር ምን አገናኛቸው? እንዲህ ሆነ። ህንድና ፓኪስታን ካሽሚር በሚባል የድንበር ቦታ ይገባኛል ጥያቄ ከ70 ዓመታት በላይ ሲችሉ ነገር በመወርወር በአሰሲልም ከሲቪል እስከ ወታደር ብዙ የ10 ሺዎችን ህይወት የነጠቀ ጦርነት ከአንድ አይሉት 2-3 ጊዜ በማድረግ ተፈሳፍሰዋል። እስካሁንም የመረሩ ጠላቶች ናቸው። ጠላትነታቸው በሀገራት መካከል ብቻ ሳይሆን በእያንዳንዱ ዜጋቸው ላይ ጭምር ደም ውስጥ ስላለ አንድ ህንዳዊና ፓኪስታናዊ ፀሐይ በምስራቅ ትወጣለች በሚለው ጉዳይ ለመግባባት እንኳን ሶስተኛ ወገን ያስፈልጋቸዋል። እነዚህ ሀገራት አሁን ላይ እንኳን እንደ በፊቱ መጋጨት ትንሽ መረር ያለ ነገር ከተነጋገሩ ዓለም ለሽምግልና ይሮጣል። ምክንያቱም ሁለቱም በየፊናቸው መዘዙ ለሌሎችም የሚተርፍ የኒኩሌር አረር ተሸካሚ ሀገር አቋራጭ ሚሳኤል ስለታጠቁ ነው። የዚህ ጦር መሳሪያ ውድድር የተጀመረው ህንድ የበላይነቷን ለማስጠበቅ ቀድማ በመታጠቋ ሲሆን ፓኪስታንም በአንድ ሀገር ወዳድ ሳይንቲስቷ በኩል ከዓመታት ከባድ ትግል በኋላ የመሳሪያው ባለቤቱና ለመከባበር በቅተዋል። በዚህ ባለንበት ዘመን በተለይም ትከሻ ለትከሻ በሚገፋፉ ሀገራት መካከል ያለው እውነተኛ የሰላም ስምምነት በጭብጨባ ታጅበው ወረቀት ላይ ያሰፈሩት ፊርማ ሳይሆን በዝምታ ታጅበው በየጓዳቸው ያስቀመጡት የኒኩሌር ጦር መሳሪያ ነው። ወደኛ ጉዳይ ስንመጣ ግብጽ ከዚህ በኋላ በድርድርም ይሁን በተራ ጦርነት የአባይን ውሃ ከዚህ ቀደም እንደነበረው ለብቻዋ የመጠቀም ስግብግብ ፍላጎቷ እስከ መጨረሻው አብቅቶላታል። ጅኒው ከጠርሙሱ ወጥቷል። ኢትዮጵያን ተከትለው እዚህም እዚያም ግድቦች መገንባታቸው አይቀሬ ነው። በቀጠናው ያለው የፖለቲካ የበላይነትም በዚህ ግድብ አማካኝነት ጠቅልሎ ኢትዮጵያ እጅ ላይ የመውደቁ ነገር እውን ሊሆን እየተንደረደረ ነው። ይህን እርምጃ በምንም ማስቆም ደግሞ አይቻልም። ስለዚህ ግብጽ ያላት አንድ አማራጭ በመላው ዓለም ታላላቅ ተቋማት ውስጥ በሚሰሩ ሳይንቲስቶቿ በኩል ተጠቅማ በአካባቢው በውሃ የተነጠቀችውን የበላይነት በእሳት መልሳ መቆጣጠር ነው። ለዚህ ደግሞ የመጀመሪያ እርምጃዋ ሊሆን የሚችለው ለሰላማዊ አገልግሎት፣ ለኃይል ማመንጫ ወዘተ በሚሉ ሰበቦች የኒኩሌር ጦር መሳሪያ ባለቤት መሆን ነው። ለዚህ ብደቷ በግልጽም ባይሆን አይዞሽ የሚሉት ሀገራት የሉም ማለት ዘበት ነው። ያኔ ግድቡን ቢሰራ አጠቃቀሙ ላይ ለመደራደርና ጥቅሟን ለማስከበር ዱላ ይዞ በር ላይ እንደቆመ ጎረምሳ ትከሻዋን አሳብጣ ፊቷን መጋረጧ አይቀሬ ነው። ረጅም ዱላ ባይመቱበት ያስፈራሩበታል ብለውናል። ነገሩ የገባቸው አበው ድሆች ነን እንደ ፓኪስታን፣ ግን ደግሞ በዚህኛው ጦርነት አሸነፍን ብለን የምንተኛ ሞኞች መሆን የለብንም። እንደ ፓኪስታን ቀጣዩ የግብጽ ሩጫ ትራምፕ እንዳስፈራረው ማፈንዳት፣ መዋጋት ምናምን አይሆንም። ጅል ወይም እብድ አሊያም ደግሞ ሁለቱንም ካልሆነች በስተቀረ ይህንን ልታደርገው አትችልም። ቀጣዩ ሩጫዋ የኒኩሌር ጦር መሳሪያ መታጠቅ እንደሚሆን አትጠራጠሩም። የዓለምን ታሪክ በማየት ብቻ ነገሮች ወዴት እንደሚያመሩ መገመት ያን ያክል ከባድ አይደለም። በመጪዎቹ ወራት አሊያም ዓመታት ለሰላማዊ ጥቅም ዩራኒየም ማበልጸጊያ የመክፈት ዜና ከወደ ግብጽ ከሰማችሁ እንደዛ አይነት እሳት በውሃ አይጠፋምና ከወዲሁ ይችንም ሐሳብ በልባችን ማሳደሩ አይከፋም እንላለንም። ደሃነንም እንደዛ አይነት ትልቅ ፕሮጀክት የማስኬድ አቅም የለንም፣ ወይም ቅድሚያ የሚሰጠው ብዙ ጉዳይ አለንም። ግን ደግሞ ግብጽ 1000 ታንክ አላትም፣ 100 ዘመናዊ ተዋጊ ጀቶችም አሏት የሚል አሻንጉሊት ቆጠራ ላይ መጠመድና አቅማችንን ከዚህ የአሻንጉሊት ማስፈራሪያ አንጻር ብቻ እየለካን መቀመጥ በቂ አይደለም። የግብጽ ቀጣይ ልቅሶ የገበሬዎች የድንች እርሻ ውሃ አጠረው በሚል ቀልድ አይቆምም። የአስዋን ውሃ ቀነሰብኝ፣ ስለዚህ ሌላ የኃይል አማራጭ ልጠቀም በሚል ሰበብ ለዓለም አበባውን እያሳየች ለእኛ እሳቱን እንደ ማስጠንቀቂያ ከሩቅ ለማሳየት ከላይ ወደ ጠቀስኩት አማራጭ ማዝገሟ አይቀሬ ነው። እሳቱ የአበባ እንዲል ባለቅኔው ድሆች ነን፣ ግን እዚህ ድሃ ቤታችን ውስጥ ማንም ሀብታም ሀገር የሚቋምጥለት ሀብት እየገነባን ነው። ውስብስብ ሂደቱን ባለሙያዎቹ የሚተነትኑት ሆኖ ከጠንካራና ፈጣን ስራ ጎን ለጎን የሚወረወረልን አጀንዳ ላይ ከመረባረብ አልፈን አንድ ድሃ እቤቱ ያስቀመጠውን እንቁ ለመጠበቅ ከጸሎት በተጨማሪ ምን ያደርግ የሚለውን ማሰብ ወቅታዊ ጉዳይ መሆን አለበትም። ኢትዮጵያ ለሰላማዊ አገልግሎት ኒኩሌር ተክላለሁ እያለች ትገኛለች። በመሰረቱ መሆን ያለበት ኒኩሌር መሳሪያን መታጠቂያ ዘዴ ነው።
ምክንያቱም ግብፅም በተመሳሳይ ለሰላም በሚል ኒኩለር ግንባታ ላይ ትገኛለችም። ኢትዮጵያም ይህን መቀጠልና ዘመናትን ፈጅታም ቢሆን ኒኩለር መታጠቅ አለባትም። ኢትዮጵያ ከኒኩለር ኃይል ይልቅ የኒኩለር መሳሪያ ያስፈልጋታል። ከኒኩሌር ኃይል የሚመነጨው የውሃ ኃይል ማመንጫዎች እጥረት ያለበት ሀገር ነው። የህዳሴ ግድብ ብቻ ከ3 ኒኩሌር ጣቢያዎች ጋር የሚስተካከል ታዳሽ ኃይል ያመነጫል። ይህን ኃይል እንደሚያመነጭ ፔትሮ ሳሌኒ ተናግረዋል። የዊቢውልድ ግሩፕ ማለትም የሳሌኒ ኮንስትራክሽን ዋና ስራ አስፈጻሚ የሆኑት ፔትሮ ሳሌኒ ኮሪዴላ ሴራ ከተሰኘው የጣሊያን ጋዜጣ ጋር በግድቡ ዙሪያ ሰፋ ያለ ቃለ ምልልስ ባደረጉበት ጊዜ ይህንን አረጋግጠዋል። የህዳሴው ግድብ ከ3 ኒኩሌር ጣቢያዎች ጋር የሚስተካከል ታዳሽ ኃይልን የሚያመነጭ ነው። ብዙዎቹ ኃይል ብለው ጀምረው ወደ ጦር መሳሪያ ለውጠውታል። ኢትዮጵያም ይህን ማድረግ ይኖርባታል። በንድፈ ሐሳብ ደረጃ የትኛውም ቴክኖሎጂው እውቀቱና ተቋሙ ያለው አገር የኒኩሌር ጦር መሳሪያን ሊታጠቅ ቢችልም የኒኩሌር መስፋፋትን የሚገድበው ዓለም አቀፉ ስምምነት እዚህ ጋር ይመጣል። ይህ በዓለም ሀገራት መካከል የኒኩሌር ጦር መሳሪያን መስፋፋት ለመከላከል የተደረሰው ስምምነት አውዳሚው መሳሪያ በሁሉም እጅ እንዳይገባ እንዲሁም ያሉትም እንዲወገዱ የሚያደርግ ነው። ከአውሮፓውያኑ 1970 ወዲህ አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይናን ጨምሮ 191 ሀገራት ይህን ስምምነት ፈርመዋል። እነዚህ 5 ሀገራት ከስምምነቱ በፊት የጦር መሳሪያውን ገንብተው ሞክረው ስለጨረሱ የኒኩሌር ጦር መሳሪያው እንዲኖራቸው ተፈቅዶላቸዋል። ነገር ግን እነዚህ ሀገራት የኒኩሌር ጦር መሳሪያ እንዲኖራቸው ቢፈቀድላቸውም በስምምነቱ መሰረት እስከ መጨረሻው ይዘውት ለመዝለቅ ሳይሆን ያሏቸውን የኒኩሌር አረሮች ቀስ በቀስ እየቀነሱ እንዲያስወግዱ ይጠቀሙባቸዋል። የኒኩሌር ጦር መሳሪያ እንዳላት ያረጋገጠችው ወይም ያላስተባበለችው እስራኤል፣ ህንድና ፓኪስታን ስምምነቱን አልፈረሙም። እንዲሁም ሰሜን ኮሪያ ከ20 ዓመታት በፊት ከስምምነቱ ራስዋን አግልላለችም። የኒኩሌር ኃይል ከከሰል አሊያም ከጋዝ እንደሚወጣ ኃይል ተመሳሳይነት አለው። ነገር ግን ሳይንሱና የማምረቻ መንገዱ ለየቅል ነው። የኒኩሌር ኃይል መሰረቱ ሰውን ጨምሮ ሁሉም ቁስ የተገነባበት አተም ነው። በአጭሩ የኒኩሌር ኃይል አተሞች ከሁለትና ከዚያ በላይ ተሰባብረው ኒኩለስ ሲብላሉ የሚለቁት ኃይል ነው። በመላው ዓለም ኒኩሌርን በማብላላት የኤሌክትሪክ ኃይል ማመንጨት የተለመደ መንገድ ሲሆን ተሰባብረው የተበላሉት አተሞች በሚለቁት ሙቀት የሚፈለው ውሃ እንፋሎት በመፍጠር ተርባይኖችና ጄኔሬተሮችን በማንቀሳቀስ ኤሌክትሪክ ይመረታል። የኒኩሌር ኃይል ማመንጫ ጣቢያ ወይም ኒኩሌር ፕላንት አብላልቶ ሙቀት ለማምረት ዩራኒየም 235 የተባለው ንጥረ ነገር እንደ ነዳጅ ይጠቀሙታል። ጣቢያው በውስጡ የኒኩሌር ማብለያዎችንና ሌሎች መሳሪያዎችን የያዘ ነው። የኒኩሌር ኃይል እንደ ሌሎች ታዳሽ ኃይሎች ሳይሆን በቀን ለ24 ሰዓታት አየር ንብረት ሁኔታ ሳይበግረው ኃይል ማመንጨት ይችላል። በአውሮፓውያኑ 1950ዎቹ ሀገራት የኒኩሌር ኃይል ማመንጫ ጣቢያዎች ሲቋቋሙ የኒኩሌር ኃይል በሚሰጠው ያልተገደበ አቅም ላይ አይናቸውን ጥለውበታል። በ1 ኪሎ ግራም ዩራኒየም የሚመረት የኒኩሌር ኃይል በከሰል ከሚመረተው ኃይል በ20 እጥፍ የሚበልጥ ኃይል መሆኑ የዓለም የወደፊት የኃይል ምንጭ እንዲባል አስችሎት ነበርም። ዝቅተኛ ካርበን ልቀት ያለው የኒኩሌር ኃይል የኃይል ፍላጎትን ለማሟላት በተለይም ከሌሎች ታዳሽ ኃይሎች የበለጠ ተጨባጭ ሆኖ ይታያል። አስተማማኝ መሆኑም ተጨባጭ እንዲሆን ያስቻለው ሲሆን በተለይም አዲስ ትውልድ የሚለውን የኒኩሌር ማመንጫ ጣቢያዎች ከከሰል አሊያም ከጋዝ ማመንጫ ጣቢያዎች በበለጠ ሁኔታ እስከ 80 ዓመት መስራት የሚችሉ ናቸው። እነዚህ ኃይል ማመንጫዎች ወደ ጦር መሳሪያ መቀየር ይችላሉ። ኢራን ልትታጠቅ ከጫፍ ደርሳለችም። ግብፅም ይህንን እንደምታደርግ ሳይታለም የተፈታ ነው። ኢትዮጵያም ይህን ማድረግ አለባትም። ኒኩለሯን ታጥቃ አሰብ ላይ መትከል አለባትም።